ሰላም ሰላም የአባቴ ብሩካን ቅዱሳን ወገኖቼ ወንድሞቼ እህቶች በዓለም ዙሪያ ያላችሁ ሰላምታዬን አቀርብላችኋለሁ። ሰላም ጸጋ ከጌታችን ከኢየሱስ ክርስቶስ ዘንድ ወደ እናንተ ይድረስልኝ። ዛሬ ያው እግዚአብሔር ቃል አብረን እንካፈላለን። ያው ከእግዚአብሔር የሚሰሙ ሰዎች ያመልጣሉ። እግዚአብሔርን የሚያደምጡ የእግዚአብሔር የሆነውን ተግቶ የሚቀበሉ አልፎ ይሄዳሉ። በቀሪ ዘመናቸው ዳር የሚደርሱበት አልፎ በፍሬ የሚሞሉበት ከእግዚአብሔር የሚሰሙ ነውና ዛሬም እኔ ከእግዚአብሔር የሆነውን ላሰማችሁ ቀርቤያለሁ። ስለዚህ የአምላካችን እግዚአብሔር ስም የተባረከ ይሁን። ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እስከ 30 ላይ ያለው ይሆናል። በጌታ በኢየሱስ ስም አነባለሁ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና ይላል። ጌታ አባት ሆይ እናመሰግናለን። ታላቁና የከበረ ስምህ ለዘላለም የተባረከ ይሁን። ካንተ እንሰማለን፣ ካንተ የሚሰሙ ጽናት ይሆንላቸዋል። እነሆ ጌታ ሆይ ለጽናት ለብርታት አቅምን ለማግኘት አልፎ ለመሄድ ለማሸነፍ ዳር ለመድረስ ካንተ መስማትም ብዙ ወሬ አለ፣ ብዙ ንግግር አለ፣ ብዙ ጌታ ሆይ ወደ ሰው ጆሮ የሚወረወሩ አሉ። እነሆ ግን ካንተ የሚሰሙ ግን ይባረካሉና ጌታ ሆይ በዚህ ቃል እንድታገኘን እኔ ለምናለሁ። የሚሆነው ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። እንግዲህ ዛሬ ያው እግዚአብሔር ቃል አብረን ስንካፈል ወደ መልእክቴ ከመግባቴ በፊት ይሄ መልእክት ወደ ሌሎች እንዲደርስልኝ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩኝ በጌታ ፍቅር እለምናቸዋለሁ። ዛሬ የምንካፈለው ያው እግዚአብሔር ቃል ለመናገር ይመቸኝ ዘንድ ሸክምም የሚያሳርፍ ወዳጅ በሚል ርዕስ አብረን እንካፈላለን። አንድ ወዳጅ የሚጠጋጋን ሸክማችን ጋር የሚወደን የተሸከምነውን ሸክም የሚያወርድልን የሚያቀልን። አሁን በዚህ በእግዚአብሔር ቃል እንዳነበብኩት እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ ይላል። ስለዚህ ለማረፍና ቀና ለማለት ብዙ ሸክም የተሸከምንበትና አልፈን ለመሄድ ያቃተን ያጎበጠን አንገት የደፋን ተስፋ የቆረጠን በእግዚአብሔር ቤት ውስጥም አውቀንም ሳናውቀው ተረድተንም ሳንረዳ ገብቶንም ሳይገባን አስተውለን ሳናስተውል የተሸከምነው ሸክማል። ጠላት ያሸከመን ጠላት የጫነብን ተስፋ የቆረጥንበት ግራ የተጋባንበት አንገት የደፋንበት ወገኖች ሆይ ይሄ የሚባል አይደለም። ምክንያቱም መከራ ምንድነው? ሸክም ምንድነው ብለን ካለን ሐዘን ሸክም ሊሆን ይችላል። ተስፋ መቁረጥ ሸክም ሊሆን ይችላል። እመም ሸክም ሊሆን ይችላል። ደግሞ ሳናውቀው ወደ ህይወታችን ገብቶ ያስጨነቀን ነገር ሳናውቀው ያደከመን ነገር ሸክም። ለዚህ ሁሉ መፍትሄ የተለያየ ሸክም፣ የተለያየ ጥያቄ፣ የተለያየ መልስ የሚሹ ሰዎች እየተጨነቁ እየተጠበቡ ያሉበት እልፍ ናቸው። ይሁን እንጂ ግን ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ፣ እረፍት ሆናቸዋለሁ። እናንተ ላይ የተቀመጠውን የተጫነውን የከበዳችሁን አንገት ያስደፋችሁን ነገር እሱን እኔ አሳርፋቸው እረፍትን አደርግላችኋለሁ፣ ቀና ማለትን መረጋጋትን አደርግላችኋለሁ እያለ ያለ እንግዲህ እኔ አሳርፋችኋለሁ ካለ በኋላ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ይላል። የዓለም ነገር የዓለም ኮቶት
የማያልቅ ነገር በመዳዳትና በመመኘት ወይም ደግሞ ሳንደርስበት እያጓጓን የዓለም ነገር መንፈሳችንን እያዛለ ድካም ውስጥ የከተተን ተስፋ ያስቆረጠን። ወንገራችን ላይ ድካምና ሸክም አንድ ነው። ምክንያቱም የደከመ ሰው ሸክም የተሸከመ ሰው ሸክም ከተጫነበት ሸክም ላዩ ላይ ከተቀመጠበት የማይደክምበት የማይዝልበት ምክንያት የለም። ለዚህ ነው እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። እረፍት የሆነን ጌታ ስሙ ይባላል። አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና። ጌታ ያላሸከመን፣ ጌታ ያልጫነብን፣ ጌታ በእኛ ላይ ያልፈቀደውን ተሸክመንና ይዘን የምንመላለሰው ዝለን አንገት ደፍተን ያለ ነው። ዛሬ የምስራች እነግራችኋለሁ። በዓለም ዙሪያ ያላችሁ በጌታም ያልሆናችሁ በጌታም ሆናችሁ ሸክም የከበዳችሁ ጥያቄ ውስጥ ያላችሁ ተስፋ መቁረጥ ውስጥ ያላችሁ ዛሬ መልእክት አለ። እንግዲህ ከሸክም የሚያሳርፍ ወዳጅ ብለን ስንካፈል በኑሮ ትግልና እንቅስቃሴ ውስጥ ጌታ ካላገዘን የማንወጣበት አልፈን የማንንድበት የሚገድበን ብዙ ነገር አለ። በሁሉ ላይ ስልጣን ያለው ሊያግዘንና ሊደግፈን የሚቀርብልን የሚደርስልን የሚራራልን አንድ ወዳጅ አለ፣ ኢየሱስ ክርስቶስ ወዳጃችን። ምክንያቱም ያለ ጌታ ሰው በኃይሉ አይበረታም ተብሎ ተጽፏል። ስለዚህ ዛሬ ወደሚረዳ ወደሚያድስ ሸክምን ወደሚያንቀባልል ወደሚደግፍ ታሪክን ወደሚያዘግብ ወደ ጌታ ይጠራቸዋል። ዛሬ ይሄ ጌታ ያሳርፋቸዋል። ምንድነው ሸክም ብላችሁን ካላችሁ አሁን መግቢያ ላይ እንደተናገርኩት ሸክም ሳናውቀው አውቀን ተረድተን ሳንረዳ እየተሸከምነው ሸክም በሕይወታችን የተፋለመንና እልብ ብለን አልፈን ተሻግረን እንዳንዘረጋ ያደረገን ሸክም ነው። የትኛውም ይሁን ምናልባት ሸክም የአንዱ ሸክም ሌላ ሊሆን ይችላል። የአንዱ ሸክም መልክ ሊኖረው ይችላል። እንግዲህ ድካማችንን ሊያስረሳን የሚችል ጌታ ብቻ ነው። ድካማችንን ሊያወርድልን ለደካማ መጠጋ የሚሆን ጌታ ብቻ ነው። እንግዲህ በድካማችን በሚያግዘን ጌታ ጋር ስንሆን በድካማችን ፋንታ ብርቱ እንሆናለን። ድካማችን ደካሞች ብርቱ ይሆናል። ሐዘንተኞች ደስተኞች ይሆናል። ራስ እንጂ ጅራት አንሆንም። ላይ እንጂ ታች አንሆንም። አንያዝም። የሚገርም ራስ እንጂ ጅራት አንሆንም፣ ላይ እንጂ ታች አንሆንም ብለን ስንል ከጌታ በቀር የሚያግዘኝ ሌላ ስለሌለ ጌታን ስንቀርበው የሚሆንልን ወይም ደግሞ አልፈን የምንለው ከጌታ ጋር ስንሆን የሰመረና ከድካም ውጪ ከድካም ክልል ከድካም ምዕራፍ ወጥተን ወደ ብርታት የምንሻገርበት። እንግዲህ አንዱ ይሄንን ለማድረግ ይሄንን ለመርሳት ምን ማድረግ አለብን? አንደኛ አንዱ መፍትሄን ለድካማችን መፈለግ ነው። እንግዲህ አንዱ መፍትሄ ድካማችን ማወቅ። ድካማችንን ስናውቅ ምንድነው ያደከመኝ፣ ምንድነው ያዛለኝ፣ ምንድነው የገደበኝ ብለን ልንነቃ ይገባል። እንግዲህ የሁሉ ድካም የሚቀለው የሚወርድለት የሚሻርለት በጌታ በኢየሱስ ብቻ ነው። ሁለተኛ ድካማችንን ይዘን ወደ ጌታ መቅረብ። ድካማችንን ካወቀን ድካማችንን ይዘን ወደ ጌታ መቅረብ፣ ሸክማችንን የሚያወርድልን፣ ሸክማችንን የሚያስወግድልን፣ ሸክማችንን የሚያርቅልን ወደ ጌታ መቅረብ።
በድካማችን እና ሸክማችንን የሚያርቅልን ጌታ ብቻ ስለሆነ ሸክማችን ድካማችንን የሚያርቅልን የሚያቅልልን ጌታ ብቻ ስለሆነ ስለ እኛ ግድ የሚለው ጌታ ብቻ ስላለን ስለኛ ግድ የሚለውና ስለኛ የሚራራ በድካማችን የሚደርስልን የሚቆምልን የሚሟገትልን ጌታ ብቻ ስለሆነ ወገኖች ሆይ ስለዚህ መጽሐፍ ቅዱሳችን ዕብራውያን ምዕራፍ 13 ቁጥር 5 ላይ ጌታ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና ስለዚህ በድፍረት ጌታ ይረዳኛል ሰው ምን አደርገኛል እንላለን ይላል። እርሱ ራሱ አልለቅህም ከቶም አልተውህም ስለዚህ በድፍረት ጌታ ይረዳኛል ሰው ምን አደርገኛል እንላለን። ደካማውን የሚረዳ ይዞን የማይለቀን መንገድ ላይ ትቶን የማይሄድ የማይረሳን የማይተወን ጌታ ኢየሱስ ብቻ። ስለዚህ ዛሬ ከሸክም የሚያሳርፍ ወዳጅ ብለን ስንል እውነተኛ ወዳጅ የሚጠጋጋ ብዙ ሰዎች ቀርቦን ርቆን ሄደዋል። ብዙ ሰዎች ወዳጅ መስሎ ቀርቦን ፊታቸውን አዝሮብናል። መንገድ ላይ ጥሎን ሄደናል። በማይመች ሰዓት ውስጥ ጥሎን ሄደዋል። ወዳጅስ ቢባል እንደ ጌታ ወዳጅ ማናል? የምንቀርበው መፍትሄ እልባት የምናገኝበት ከጌታ በቀር ምን አለ? ዛሬ ያው የእግዚአብሔር ቃል እንዲህ ስንካፈል እነግራቸዋለሁ። ከጌታ ከወዳጃችን በቀር የሚረዳን የሚያግዘን ሸክማችንን አንከባለው ቀና አድርጎ ታሪክ በሕይወታችን ሰርቶ በአደባባይ የሚያቆም የአደባባይ ሰዎች የሚያደርገን አንደበታችን የሚከፍት ጌታ በቀር የለም። የደከመ ሰው መናገር አይችልም። የደከመ ሰው እንደፈለገ ማውራት አይችልም። የደከመ ሰው እንደፈለገ መጓዝ አይችልም። የደከመ ሰው ባሰበበት ስፍራ ቦታ መድረስ አይችልም። ስለዚህ ዛሬ ለደካሞች የሚራራ ሊረዳ ወደሚችል ወደ ጌታችን ወደ ኢየሱስ ክርስቶስ እጣራችኋለሁ። ጌታን የማታውቁ ሰዎች በዓለም ዙሪያ ያላችሁ ደከማችሁ ዝላችሁ ያላችሁ ወደ እረፍት ነው። ኢየሱስ ክርስቶስ ይወዳችኋል። በእግዚአብሔር ቤትም ያላችሁ የደከማችሁ ያደከማችሁ ያዛላችሁ ነገራችሁ ተስፋ ቢስ ሆኖ ተስፋ ቆርጣችሁ አንገት ደፍታችሁ ያላችሁ ጌታ ብቻ መፍትሄ ነው። ወደ ጌታ ሸክማችሁን ይዛችሁ ቅረቡ። ጌታ ሸክማችሁን ያንከባላል። ጌታ ታሪክ ሰርቶ ታሪክ በሕይወታችሁ ገልጦ ባለ ታሪክ አድርጎ ያቆማቸዋል። ስለዚህ በኢየሱስ ክርስቶስ የሚገኝ እረፍት እነሆ ሻሎም